አጋጣሚ ሁሱ ነው የምትሉት ወንድሜ ስልኩ ቁጥሩ ካላችሁ የታጠቅ ሚዲያ ከ280,000 አካባቢ ዩቲዩብ ላበረከተው አስተዋጽኦ በነፃ ስጦታ ሰጠዋለሁ። በእናንተ መሃል ቃል ገብቻለሁ። ምክንያቱም እንዲህ አይነት ለኔም አጅር ስለማገኝ እንዲህ አይነት ሰዎች እንደኔ አይነት ምንም ብዙ የማይሰራበት ሰው በወቅቱ እንግዲህ ሰራውበትም አልሰራውበትም ነገር ግን በአሁኑ ሰዓት እጅግ በጣም እንደዚህ አይነት እንቁ የሆኑ ሰዎች እውቀቱ ያላቸው ሰዎች ቢሰሩበት ለኔም አጅር አለውና የኔን ዩቲዩብ 278 ወይም 70,000 አካባቢ ያለውን ዩቲዩብ ታጠቅ ሚዲያ ነፃ ስጦታ ሀዲያ ለሱ እንዲያስተምርበት በዚህ አጋጣሚ ሸጠዋለሁ ብዬ ነበር። ሽያጩን ባቆመው ነገር ግን በስጦታ መንገዱ እንደምሰጠው ንገሩልኝ። በጣም ላላ ብዬ ወጣ። ጀግና ወንድ ማለት የሴት ልጅን ዋጋ ጠንቅቆ ያወቀ ማለት ነው። እሱ ነው ጀግና ወንድ የሚባለው። ሴት ልጅ በተፈጥሮ ስትፈጠር ሙሉ ሆና ነው የምትፈጠረው። ሴት ልጅ ካለ ለሴት ልጅህ ምንም ማስተማር አይጠበቅብህም፣ እሷ ታስተምርሃለች። ለዛ ነው በህይወቴ የሴት ልጅ አባት መሆን ትልቁ ምኞቴ ትልቁ ህልሜም ጭምር ነው። የሴት ልጅ አባት ከሆንኩ አየህ ሴት ልጄ ሁሉንም ነገር ጥንቅቅ አድርጋ እንደምታስተምረኝ ያውቃለሁ። የት መሄድ እንዳለብኝ፣ ምን አይነት ልብስ መልበስ እንዳለብኝ፣ እንዴት ማውራት እንዳለብኝ፣ ጀግና ለመሆን ምን ማድረግ እንዳለብኝ የምታስተምረኝ ሴት ልጄ እንደሆነች በደንብ አውቃለሁ። ሰላም ሰላም፣ እንዴት ናችሁ ጋይዝ? ጠዋት ተነስቶ ቀሚሱን ሰቅስቆ ስራ ክልትም ለሚሉት መሰሎቼ እንዴት አላችሁ? በዚህ ሰዓት በተለይም ደግሞ ቀኑ ነው ቀን ነው ወይስ ሌት ነው ብለን ለማናውቀው እህት ወንድሞቼ፣ በተለይም ደግሞ እዚህ አረብ ሀገር ያለን ልጆች ሰዎች ሰላም ለእናንተ ለሁላችሁም ሰላም ብያለሁ፣ ሁላችሁንም ማለት ነው። እንዴት አላችሁ? ሰላም ነው ግን እንዴት አደራችሁ ወይስ እንዴት ዋላችሁ ልበል? በፈጣሪ ተምታቶብኛ እኔ ራሱ ማለት ነው። እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው። እንዴት ነው የመዳም ኩሽና እንዴት አድርጎ ይዟችኋል? እኔ ጋር ያው ማን ያሸንፍ ብለን ያው ትግል እየገጠምን ነው። ማን እንደሚያሸንፍ አላውቅም። ብቻ አሁን ዛሬ 10 ቀን 11 ቀን ሆኖናል። ማን አሸንፎ እንደሚጥል ትግል ገጥመናል። አሁን በመላፋት ላይ ነን። ማን እንደሚጥል እንግዲህ እናያለን ማለት ነው ወደፊት። እኔ ጋር ያለው ነገር ይሄ ነው። እናንተስ ጋር እንዴት አላችሁ? እንዴት ነው? እየተጠገረራችሁ ነው? አሪፍ ጥግረራ ነው። በጤንነት ጥግረራ በጣም ደስ ይላል። በነገራችን ላይ ለሰው ልጅ ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ኦኬ፣ በጤንነት መጠግረር ያኔ ችግር የለው። በጤንነት መቀመጥ ነው ችግር የሚኖረው ማለት ነው። አላህ ሱብሃነሁ ወተዓላ ጤናችንን ይስጠን። ህይወት ደግሞ ያው ዱዓ የምንደራረግበት ወራት ነው ታውቃላችሁ። እንዴት አላችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላም ይሆንላችሁ። በያላችሁበት መልካምና በጤንነት መጠግረር ይሆንላችሁ። ከዛ በመቀጠል መጀመሪያ ቪዲዮ ላይ ያስቀመጥ ነው ለድምጽ ይቅርታ፣ ታጠቅ ለሁሱ ስንት አመት የለፋበትን ቻናል ሀዲያ ሊሰጠው ተዘጋጅቷል። የሚገርማችሁ ነገር ቁጥሩን የማያውቅም እስከዛሬ። አይገርምም? ቁጥሩን ካላችሁ የሁሱን ቁጥር ካላችሁ እባካችሁን እያለ ነው። ሁሱ እያኮራን ይገኛል። ኧረ በፈጣሪ እኔ ሰሞኑን እንደው የሆነ ልጅ ናት እኮ መታ ማለት ነው ፊዱ ሰራ። አቤት ውርዴት እያለች ታወራ። እንዴ ሰው ምን ሆና ነው እሱም ፖስታ ውርዴት የምትለው ብዬ እንዲያው ፈጠጥ አድርጌ ስመለከታት ማለት ነው እሱ እዛ ሄዳ የተማረችውን ነገር ነው የምታወራውና ግርም አለኝ ወላሂ። እና ታጠቅ 270,000 ምናምን ሰብስክራይብ ያለው ዩቲዩቡን መስጠት ፈልጋለሁ። ልሸጠው ነበር ግን ለሱ መስጠት ሀዲያ መስጠት ፈልጋለሁ። በእርግጥ እሱ የያዘበትም አጀንዳ ጥሩ ሆኖ እያለ እኔ ሌላ ከፍቼ ስራዬን እቀጥላለሁ። እሱ ደግሞ ያስተምርበት። እንደዚህ አይነትን እንቁ ሰው ማበረታታት ግዴታችን ነው፣ መብት አይደለም ብሎ ሊሰጣ ተዘጋጅቷል ማለት ነው ኢንሻአላህ። እሱም ደግሞ በሚገባ
እንኳን አይደለም ትልቅ ቻናል ኖሮት እሱ በቲክቶክም ያው እያንበደበደው ይገኛል። ያው እናመሰግናለን። ፈጣሪ እንደሱ ያሉትን ወጣቶችም ሆነ ሰዎችን ያብዛልን፣ ሴትም ሆነ ወንድ ማለት ነው። ብዙ አሉ። በተለይም አሁን ላይ በጣም እጅግ በጣም ጥሩ ስራ እየሰሩ ይገኛሉ። የምርኔ ለምን እንደሆነ አላቅም። በጣም በቃ የሆነ ጥያቄ አንገብግበው የሆነ ጥያቄ ሲጠይቁት አረ ይሄን ነገር እንዴት ነው እሱ እንትን የሚለው ላሉ እሱ ግን ወዲያው ያንን ጥያቄ መልሶ ዝም እንዲሉ ያደርጋቸዋል። ይገርማል።